ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ አርብ ሚያዝያ 16 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። አርበኛ ዘመነ ካሴ ከሰሞኑ በምዕራብ ጎጃም ቀጠና በተደረጉ ውጊያዎች መቁሰሉን ከውስጥ ምንጮች አፈትልከው የወጡ የመረጃ ምንጮች ጠቁመዋል። ቁስሉ ከበድ ያለ በመሆኑ ኢንፌክሽን ፈጥሮበት ዳንግላና አፈርቸራ አካባቢ እየታከመ እንደሚገኝም ታውቋል። በተያያዘ ዜና በሰሜን ሸዋ ዞን ሜዳ ወረማ ወረዳ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው መግባታቸው ተገልጿል። ታጣቂዎቹ በተሳሳተ መንገድ ወደ ጽንፈኛ ቡድኑ ተቀላቅለው ቢቆዩም የጽንፈኛ ኃይሉ እኩይ ተግባር ትክክል አለመሆኑን በመረዳት የመንግስትን የሰላም ጥሪ በመቀበል 3 ክላሽ፣ 1 መድፍ፣ 1 ስካይና መሰል 54 ጥይቶችን በመያዝ ለመንግስት በሰላም እጃቸውን ሰጥተዋል። የቀይ ባህር ድንበር ተጋሪ መሆናችን የማይቀር ነው ሲሉ ጀነራል አበባው ታደሰ ተናገሩ። ጀነራል አበባው ታደሰ የቀይ ባህር ተዋሳኝ ሀገር እንደምንሆን መጠራጠር አያስፈልግም፣ ብዙ ህዝብ ይዘን ወደብ የለንም፣ ከዚህ በኋላ ወደብ ለማግኘት ከቀጠናው ሀገራት ጋር እየሰራን ነው፣ ወደብ ለማግኘት ስንጥር የሚንጫጩ ጎረቤት ሀገራት አሉ ሲሉ ስም ሳይጠቅሱ ተናግረዋል። ጀነራሉ አክለውም የውጭ ኃይሎች የውስጥ ባንዳዎችን በመጠቀም ኢትዮጵያ ሊበትኑ እየጣሩ ነው፣ ግን አይሳካላቸውም ብለዋል። መንግስት መሆን የሚቻለው በሐሳብ ነው ሲሉ ፖለቲካ ውስጥ ገብተው ተንትነዋል። ኤርትራ ዛላምበሳንና አካባቢውን ወደ ግዛቷ ጠቅልላለችም ብለዋል። ኮርኔል ደመቀ ዘውዶ ምላሽ ሰጥተዋል። ኮርኔል ደመቀ ዘውዶ ዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎችን ላቀረቡላቸው ውንጀላ ምላሽ ሰጥተዋል። በአማራ ክልል ስር የተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮርኔል ደመቀ ዘውዶ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ሁማን ራይትስ ዎች አዲስ ይፋ ባደረገው ሪፖርት እነ ኮርኔል ደመቀ ዘውዶን ኢላማ ያደረገ ማዕቀብ እንዲጣልም ጠይቀዋል። ተቋሙ በነ ኮርኔል ደመቀ ዘውዱ ላይ ማዕቀብ እንዲጣል ጥሪ ያቀረበው በወልቃይት አካባቢዎች በትግራይ ተወላጆች ላይ ተፈጽሟል በተባለው የሰብአዊ መብት ጥሰት ላይ ነው። ኮርኔል ደመቀ ለቢቢሲ ጋር በሰጡት ምላሽ ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። ኮርኔሉ በምላሻቸው በወልቃይት ዞን አስተዳደር ውስጥ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ብለዋል። የመብት ተሟጋች ድርጅቱ በኮርኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት በሰጡት ምላሽ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮርኔል ደመቀ ሁማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ተሞክሮ ነበር እናውቃለን ሲሉ ምላሻቸውን ሰጥተዋል። መሬ ወዳጆ ከህወሓት አርሚ 26 እና 43 ጋር ታጣቂውን በመቀላቀል በዋግ ኽምራ ህዝብ ላይ ጥቃት መፈጸሙ ተሰምቷል። መሬ ወዳጆ ራያ ለህወሓት አሳልፎ ለመሸጥ በመስማማት ከህወሓት ጋር የጠበቀ ግንኙነት በመመስረቱ ከቀላል እስከ ከባድ መሳሪያ በህወሓት ድጋፍ እንደሚደረግለት፣ ታጣቂዎቹም ሲቆስሉ መቀሌ አይደር ሆስፒታል ሕክምና እንደሚደረግላቸው የሚታወቅ ጉዳይ ነው። ታዲያ አሁን ላይ ደግሞ መሬ ታጣቂዎቹን በጆን መዲር ከሚመራው የህወሓት ደቡብ ግንባር ጋር በመቀላቀል በዋግ ኽምራ ዞን አርበገሌ ወረዳ ጥቃት እንደፈጸመ ከቦታው የደረሰን መረጃ ያመላክታል። በዚህም በኮርኔል ሀጎስ ከሚመራው የደቡብ ግንባሩ አርሚ 26 እና በወዲ ብርሃን ከሚመራው የደቡብ ግንባሩ አርሚ 43 ጋር መሬ ታጣቂዎቹን በመቀላቀል ጥቃቱን እንደፈጸመም ተገልጿል። በጥቃቱ በርካታ ቁጥር ያላቸው ሰብአዊ ሰዎች ከቤት ንብረታቸው እንደተፈናቀሉና እንደተገደሉ ለማወቅ ተችሏል። በጀነራል ታደሰ ወረደ የሚመራው ቡድን በክልሉ ሰላምና ልማት እንዲቀጥል ባሳየው አቋም በታጣቂውና በከፍተኛ ወታደራዊ አመራሮች ዘንድ ከፍተኛ ተቀባይነትን እያገኘ መጥቷል። ይህ በጀነራል ማእሾ በገብረ ዲላና በሌሎች ከፍተኛ መኮንኖች የሚደገፈው ቡድን የሰላም አማራጭን በማስቀደሙ በነደብረ ጽዮን ከሚመራው ጽንፈኛ ተብሎ ከሚጠራው ቡድን በላይ የኃይል ሚዛኑን እየተቆጣጠረ መሆኑም ተገልጿል። ይህም በክልሉ ውስጥ እንዲመጣ የሚፈለጉ ወታደራዊ ኃይል ቁርጠኝነትን የሚያሳይ ነው ተብሏል።
ምርጫ ቦርድ የ7ኛው አጠቃላይ ምርጫ በተያዘለት የጊዜ ሰሌዳ እንደሚከናወንና ተጨማሪ በጀት እንደሚያስፈልገው አሳወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጠቅላላ ሀገራዊ ምርጫ የተመዘገቡ መራጮች ቁጥር 50,514,155 መድረሱን አሳውቋል። ተጠባቂው ሀገራዊው ምርጫ ሊካሄድ ጥቂት ጊዜያት ብቻ የቀሩ ሲሆን ቦርዱ ለመገናኛ ብዙሃን በሰጠው መግለጫ እስካሁን ከ50 ሚሊዮን በላይ መራጮች መመዝገባቸውን አረጋግጧል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በመግለጫቸው እንዳብራሩት ቦርዱ በእጩዎቹም ሆነ በመራጮች ምዝገባ ላይ ያስቀመጠው የጊዜ ሰሌዳ በተለያዩ ምክንያቶች ሲራዘም ቢቆይም አሁን ላይ ምዝገባው በተሳካ ሁኔታ ተጠናቋል ብለዋል። በሂደቱ ወቅትም የትራንስፖርት መስተጓጎልና ከዲጂታል ሲስተም ጋር የተያዙ የቴክኒክ ችግሮች አጋጥመው እንደነበር ሰብሳቢው አሳውቀዋል። እስከ አሁን በተጠናከረው መረጃ መሰረት ከተመዘገቡት 50,514,155 መራጮች መካከል 23,123,426 ሴቶች ሲሆኑ ቀሪዎቹ 27,390,729 ደግሞ ወንዶች ናቸው ተብለዋል። ይህ ቁጥር የሀገር ውስጥ ተፈናቃዮችን፣ የጸጥታ ኃይሎችንና የዩኒቨርሲቲ ተማሪዎችን ምዝገባ ሳያካትት የተመዘገበ ውጤት መሆኑም ተገልጿል። የምዝገባ ሂደቱን በሁለት አማራጮች የተከናወነ ሲሆን 45 ሚሊዮኑ በመደበኛ የምዝገባ ደብተር ወይም በማኑዋል፣ ቀሪው 5 ሚሊዮን የሚሆነው ደግሞ በዲጂታል ዘዴ ተፈጻሚ ሆኗል። በመጨረሻም ቦርዱ ምርጫው በተያዘለት ቀን መከናወኑ ለሀገራዊ አስፈላጊነቱ ከፍተኛ መሆኑን ገልጾ ለዚሁ ተግባር ማስፈጸሚያ የሚሆን ተጨማሪ በጀት እንደሚያስፈልገውም አሳውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን አዲስ አመራር ኮሚሽኖችን መሾሙ ተገለጸ። ብሔራዊ የሰብአዊ መብት ተሟጋች ተቋም የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተጓደሉ ኮሚሽነሮች ምትክ 4 አዳዲስ ኮሚሽነሮች መሾማቸው ተሰምቷል። በፓርላማ ሹመታቸው ከጸደቀላቸው ኮሚሽነሮች መካከል 3ቱ በተቋሙ እያገለገሉ የቆዩ መሆናቸውም ተገልጿል። ባለፈው ሐምሌ ወር በገዛ ፍቃዳቸው ስራቸውን በለቀቁ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለም በዶክተር ሚዛኔ አባተ ተተክተዋል። ዶክተር ሚዛኔ በኢሰመኮ ውስጥ የሰብአዊ መብቶች ማሳደግ ከፍተኛ አማካሪ፣ የማህበራዊና ኢኮኖሚያዊ መብቶች እንዲሁም የሰብአዊ መብቶች ክትትልና ምርመራ ዲፓርትመንቶችን በዳይሬክተርነትና በከፍተኛ ዳይሬክቶሬትነት መርተውታል። ከአሁኑ ሹመታቸው በፊትም የኢሰመኮ ዋና ኮሚሽነር ከፍተኛ ስትራቴጂካዊ አመራር ሆነው ሲሰሩ መስራታቸውም ተመላክቷል። የኢራን ጦርነት አውሮፓን ማዳከም መጀመሩን የቱርኩ ፕሬዝዳንት ተናገሩ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጀርመኑ ፕሬዝዳንት ፍራንክ ዋልተር ጋር ባደረጉት ውይይት የኢራን ጦርነት አውሮፓን ማዳከም መጀመሩን ተናግረዋል። የኤርዶጋን ጽሕፈት ቤት በማህበራዊ ሚዲያ ላይ በለጠፈው መልእክት ሁለቱ መሪዎች ረቡዕ በስልክ ንግግር ካደረጉ በኋላ በሁለቱ ሀገራት ግንኙነት በኢራንና በዩክሬን ስላሉ ጦርነቶች መምከራቸውንም ገልጸዋል። ፕሬዝዳንት ኤርዶጋን በክልላችን ያለው ጦርነት አውሮፓን ማዳከም መጀመሩን አንስተዋል። ይህ አካሄድ ሰላምን መሰረት ባደረገ አካሄድ ካልተቀረፈ በግጭት ወቅት የሚደረሰው ጥፋት እጅግ የላቀ ነው ሲሉ ጽሕፈት ቤቱ አሳውቋል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናገሩ። ፕሬዝዳንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለ መጠይቅ ከኢራን ጋር የተደረሰውን ረቡዕ ዕለት የተጠናቀቀውን ተኩስ አቁም ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነም ገልጸዋል። ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ትራምፕ ጦርነቱን ለመቋጨት እንደማይጣደፉም አስረድተዋል። የዋይት ሀውስ ፕሬስ ሴክሬታሪ ካይሮ ሌቤት ጋር ከኢራን ጋር የሚደረገውን ድርድር መቀጠሉንና ፕሬዝዳንቱ ቀይ መስመሮቻቸውን በእጅጉ ግልጽ ማድረጋቸውን ገልጸው ነበር። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችው የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነበር። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።